የሚያናድድ አሲድ ፊትሽ ላይ ነው የሚደፋው እየተራመድኩ እኮ ነው ደግሞ የኝስ ታለባበሲን ጫማዬን አያራምደኝም እኮ ለዛ ነው ሲጀመር ምን ነው ራት ግብዣ አይደል ራመድ በይ ነኝ እየተራመድኩ እኮ ነው አንተ ምን አለቀስ ግን ለኔ ደግሞ አንድ ሁለታቱ ይልኛልሽ አይ ምንም አይነት ሁለታ ልውልልክ አልችልም ፈጣሪ ሆይ ከሰራሁት ስህተት በላይ የተቀጣው እባክህ ከዚህ ጋር እንደምሳት አላቀኝ ይገላ Jumbo shegela, me inchawo tufuye gela, you are the shalbe, adera jalela. Yondo shegela, me inchawo tufuye gela, you are the shalbe, adera jalela. Yene gatwa tahai, wata sat geba, abarosh kukulu, nejawat suzi. ልቤን ድቅቅ ያደረገው ሐዘን እንደ ጉም ያተነነ ፈጣሪ ክብር ምስጋና ይግባው። ድጋሚ ከህይወት ማዕድ የደስታን ህብስት እቋድሳለሁ ብዬ አላሰብኩም ነበር። ደስቴ ለአንዴና ለመጨረሻ ጊዜ ተሟጦ እንደነጠፈ ባህር ሆኖ ሁሉም ነገር ሲጨለምብኝ ምንም የማይሳነው ፈጣሪ ቸርነቱን አብዝቶ በምህረቱ ደገፈን፣ በይቅርታውም አቀናን። አጽናኝ ሆይ አመሰግናለሁ። አበሽሉ እንዴት አደረክልኝ? ይድባል ቀሰቀስኩ ኖ አንቺ ሳትሆን ፍቅርሽ ነው ቀሰቀሰ። ይዛ ሞዛዛ የምሬን እኮ ነው ቆንጆ። ጠዋት ነግቶ አይኔ ሲገልጥ ያንቺን ውብ ፈንታ ስመለከት እዚህ ምድር ላይ እድለኛ የሆንኩ ያህል ነው የሚሰማኝ። እኔም የኔ ጌታ ምንድን ነው አንተ ይዛ አናፈ ራስ ለምን ትጨርሽ? ምንሽ ወጭርኩ እንዴ? አንተ ያለው እስኪ ባለፈው ራሱ እስካሁን እንጠፋብኝ እና ከዛ እኔ ለጨክነሽ
እኮ። ማህሌት ምንድነው ያደረግሽው? ምን ልጆቹን ከሆነ የተባለበት ቦታ ድርሻለሁ። አንቺ ገና እዚህ ቤት እግርሽ እንደረገጠ ነበር ሲጥ አድርጌ መግደል የነበረብኝ። ምን አጠፋው ካሌብ? ማለት ያለቃ ምን አደረግኩት ያለሽ እንዴ? እዚህ ቤት በተደጋጋሚ እቅዳችን እየከሸፈ ያለው አንቺ እዚህ ቤት ከረገጥሽ ጀምሮ በአንቺ ምክንያትና ሰበብ ብቻ ነው። አሁን ደግሞ እስኪ ምን አድርጌ ይሆን? እድሌ ጠማማ ነው ታያለሽ እንዴ? ይኸውልሽ እኛ በእድል አናምንም። እያንዳንዱ ነገር በስራ በልፋት በጥረትና መስዋዕትነት በመክፈል የሚገኝ የእጅ ስራ ነው። እሺ የመድብልን ወንድም ለማዳን ማን አዞሽ ነው? ሊገለኝ ሲል ነው የተደራደርኩት። ቦሬ ቆይ እኛ እያለን ማን ደፋር ነው የአንቺን ህይወት ለመንጠቅ የሚሞክረው? እኛ ዝም ያልነው ውጤቱን ለማየት ነበር። አንቺ ግን ወድቀሻል። ያለኛ ትዕዛዝ የመድብል ወንድም እንዲድን አድርገሻል። ሁለተኛ ያለኛ ትዕዛዝ ምንም አይነት ነገር ብትፈጽሚ እነሱ ሳይሆን እኛ ነን ሲጥ አድርገን የምንገልሽ። ይቅርታ አድርግልኝ አለቃ፣ ተሳስቻለሁ። ይኸውልሽ ለአንዴና ለመጨረሻ ጊዜ ልንገርሽ፣ እንደዚህ አይነት ስህተት ፈጽመሽ የማልፍሽ ከመሰለሽ አትሳሳች። ይህ ቃል ለመጨረሻ ጊዜ ነው የምነግርሽ። ያለኛ ትዕዛዝ አንድ እርምጃ እንዳትራመጂ። እሺ። እና ደግሞ ማንኛውም ለኔ የሚሰራ ሰው ሲያዝሽ አቤት ወዴት ብለሽ ከመታዘዝ ውጪ ጫማ አለካካለሁ፣ አፍንጫዬን እነፋለሁ ማለት ከዛሬ ጀምሮ አቁሚ። ታዛዥ ነኝ አለቃ። አለበለዚያ እሳት እንደነካው ፕላስቲክ የሚያጨማድድ አሲድ ፊትሽ ላይ ነው የሚደፋው። ምን? ሻር ልቀቀኝ እንጂ ቁርስ ልስራ። ትንሽ ቆይ። ታዲያ ምን ይበላሉ? ታችሁ እባክሽ ራሳቸው ብስሉ ይበሉ። አንተስ? እኔማ እኮ ያንቺን ውብ ፈገግታ በለው ቁርሴ። ተው እንደዚህ አትበለኝ፣ አፍራለሁ። እስኪ እንዴት ግን እስከ ዛሬ ያላየሁት? ምን ማለቴ ስትሽኮረመሚ ይበልጡን ቆንጆ መሆንሽን ነው። እሺ ሻውን ልቀቀኝና ልሄድበት። ይኸውልሽ ዛሬ አብረን የምንሄድበት ቦታ አለሽ። የት? አይ እሱን አልነግርሽም፣ ሰርፕራይዝ ነው። ከአንቺ የሚጠበቀው ዝንጥ ብለሽ ማምጣት ነው። እሺ እንዴ ምን ተገኘ? ክብር በእናትህ ምንድን ነው የተገኘው? ንገረኝ። ነገርኩሽ እኮ ሰርፕራይዝ ነው አልኩሽ። እሺ በቃ ይሆንልህ። ግን ስንት ሰዓት ነው የምንሄደው? ያው 9 ሰዓት ሻርፕ ላይ አበባ መስለሽ ላገኝሽ እፈልጋለሁ። እሺ አሁን አበባ አልመሰልኩም፣ ጨረቃ መስለሽ ቆንጆ ይዛ። እሺ ወሬ አለብክ። በቃ እሺ ለማንኛውም ልብስ ከንቀይር፣ እኔም ደግሞ ቁርስ ላዘጋጅ። ማለቴ ቁምሳ። እሺ እኔ ቁምሳ። አንተ ልጅ ባለጌ ይሁንክ ነው። ቆይ ምን ይሻልካል? ቁርስ አልሽ? ከቁርስና ከምሳ መሀል ያለው ምንድነው? ቁምሳ ነው። ከዛ እኔ ቁምሳ አልኩ። ቆይ ይሄ ብልግና ነው? ጭራሽ ደገምከው። በልበል ታጅ ባልካል። ስሚ ለማንኛውም እኔና አንቺ ወተን ብለን እሺ፣ ቶሎ ብለሽ ልብስሽን ቀይሪና እንወጣለን። እሺ አንተም ተዘጋጅ። እሺ እሺ። ቅድስት ማህሌት እያወራሁሽ አንገትሽን እንድትደፊ አልፈልግም። ሰማሽ? ያ ጨለማ ክፍል ያስተማርሽ አይመስለኝም። ካልሆነ እዚህ ፊትሽ ላይ
አሲዱን የሚደፋው። ይቅርታ ድጋሜ የለመደኝም አለቃ። እኔ ካሌብ ስታገስሽ የተታለልኩ እንዳይመስልሽ። ጥሩ አድርጌ አነጣጥሬ ስተኩስሽ ኢላማሽን መምታት አለብሽ። እሺ አለቃ እንዳልከኝ ሆናለሁ። አይ ብለሽ ባርቀሽ ኢላማሽን ሳትመቺ ከቀረሽ ግን ከነሱ በፊት እኔ ነኝ የምደፋሽ። እና ደግሞ ዛሬ የምትፈጽሚው ሚሽን አለ። ታረቀኝ ዝርዝሩን ይነግርሻል። እሺ አለቃ። አሁን ደርሻለሁ። መሄድ ትችያለሽ። ከሆኗ ሰዓት ጀምሮ በቅርብ ርቀት ተከታተሏት። እያንዳንዷን ሚሽን ስትፈጽም በ20 ሜትር ርቀት ውስጥ እንቅስቃሴዋን ተከታተሉ። አጉል የሆነ የተሳሳተ እርምጃ ለመውሰድ ከሞከረች ቀድማችሁ ግንባሯን በሏት። አጥም ያስቆርጥ ምግብ ነው አይሰራት በእናትሽ ኧረ እባክሽ አንቺ ሳትሰሪ ሰዎች እንዴት አደራችሁ? እንዴት አደርሽ? አለ ነይ ነይ። ኧረ ተያት እንዴ መነካካት ነው የሚሆንባት። ዳጣይ ጨምሪበትና አብረን እንብላ። ወይ አለምዬ መድብል የሰራው በጣም ትንሽ ነውና አለቀ። እቺ ብቻ ነች ያለችው። ቆይ አንተ ለምዶ ትንሽ ሰራው? በቂ ነው አንስ ለኔና ለድጥ በቂ ነው እንዴ ማለት? ቆይ አልገባኝም። እዚህ ቤት የሚኖረው ሁለት ሰው ብቻ ነው እንዴ? እንዴ ሌሎቹስ? በዛ ላይ ደግሞ አንተ የራስ ወድ ከሞላ ሌላው አትጨነቅም እንዴ? እስቲ አሽላት ትችላለህ። የምልህ በምክንያት ሲጀመር መድብል ከዚህ በኋላ የአንተ ምግብ ብቻ ነው የምበላው። አመሰግናለሁ ዳጣዬ። ይኸውልሽ ባልና ሚስቶቹ ዛሬ ቤት አንውልም፣ የምትበሉትን ምግብ ሰርታችሁ ብሉ ብለው ሲሄዱ ለኔና ለዳጣ በቂ የሚሆን ምግብ ሰራው። አንቺ ቤት ውስጥ ከመና መኖርሽም ልብ አላልኩትም። እኔ መኖሬንማ ልብ በደንብ ያውቃል። ኧረ አያውቅም። እንጠይቀው እንዴ ዳጣ? እንጠይቀው እንዴ? እንዴት ነሽ ማለት? ልክ አትመስኝም። ምን ነው የተፈጠረ ችግር አለ እንዴ? አይ አረ ነቃ በይ። ምን ሆነሻል? ምን እያሰብሽ ነው? ቆይ ለማንኛውም አንድ ስራ ልንሰራ ስለሆነ ተከተይኝ። ነይ እንሂድ። ለነገሩት ትናንትና ምግብ አላቀርብም ስላልኩ ብድር መመለስ ነው አይደል? እንደፈለግሽ ተርጉም። ዳጣ አልጠገብሽም እንዴ? አረ ጠግቤያለሁ መድብል። ያው በጣም ስለሚጣፍጥ እንዳይተርፍ ብዬሽ እኮ ነው። አንቺ ደግሞ በቃሽ። እሺ አንቺ ሴትዮ ምንድን ነው ጉልቤ የሚያጫውትሽ? አንቺ በጥፊ እንዳልሽ ዝም በይ። ዝም አልልም። እሺ አሁን መድብል አለ እንዴ? ቆይ አንቺ ልጅችን ልጅ ምን አድርጊ ነው የምትያት? እቺን የመሰለች ልጅ እቺን ቆንጅዬ ውብ ልጅ ምን አድርጊ ነው የምትያት? እንዴ ከፈለሽ ሰርተሽ መብላት ትችያለሽ። ኪችኑ እኮ ሩቅ አይደለም። ከዛሬ ጀምሮ አንድ ነገር እንዳትናገሪ ነግሬሻለሁ። አንድ ቀና ብለሽ አይኗን እንድታያት አልፈልግም። እሺ ጉረኛ
አሁን ቢልል ለሷ መደረብክ ነይ እንዳው ምን እናንቺ ወጣ ብለን ሻይ ቡና ብለን እንውጣ። እሺ ቆይ እጄ ልታጠብ። አይ ለነገሩ አልታጠብ መድብል አሸተዋለሁ። ይሄን ጣፋጭ ማዕዛማ እያሸተትኩ ነው። አታሽቃብጪ እባክሽ። ደግሞ ምግቡ እኮ እኔን አይጣፍጥም። እየበላሽ አረ ለሳህኑም ትንሽ ወዝ ታይለትሽ። አንቺ ልጅ ዝም በይ አልኩሽ እኮ። ስርዓት ይኑርሽ። ደግሞ በዛ ላይ እናንተ ፕሮግራም አላችሁ። ከዚህ ጋር ምንድን ነው የምትሰራው? ከሷ ጋር ቡና እንጠጣለን። ግን ለባብሰሽ ስትጨርሽ ደውዪ። እንሂድ ሰዳሪው በደስ ያላየችው ጉድ የኔ ልጅ የኔ ቆንጆ ለመጨረሻ ጊዜ አንዴ ብቻ ጉረሽ ሶልሽ ብቻ ኦስ ቆይ ግን ምንድን ነው ዛሬ በጣም ተንከባከብከኝ እንዴ? እንዳይን ብለኝ የማያት ሴት ለመንከባከብ እኮ ምንም ምክንያት ያስፈልገኛል። ይልቁንስ ቤዝ ምንሽ አንድ ልገምሽ እኔ ማክ እውነት ማይሆነው እውነት በቃ አይሆንም እማ በቃ እና እንዴት ነው? በጣም ወደድሽው? ቆንጆ በጣም እውነት አሪፍ ቤት ነው። አንተ መድብል ግን አለም ምን አድርጋ ነው እንደዛ ጦጣ አድርጋ ያደረከት? ምን አድርጋ ነው? ተባታ አንጀቴ ነው ቂቤ ይጠጣ። ኧረ አንተ ግን ኪድዬ እንደዚህ አይደረግም። ተንኮል ግን እንደዚህ አይደረግም እንዴ። እግር ጥሎኝ ከሷ እኩል ቤት ገባው። አለም በእናትሽ በጣም ረቦኛል፣ ምሳ አቅርቢና እንብላ አላታለሁ። ኧረ እባክህ እንዴ ራስ አቅርባት ምናምን እንዴ ምናምን አትለኝ መሰለሽ? የምርህ ነው? ወይኔ አትበል። ቆይ ብቻ አለብኛ። ምን ችግር አለው? ቆይ ብታቀርብልን እንዴ? እኔ ምን አውቄ አገኘኋትና ባቱ። እኔ እኮ ሲጀመር መጀመሪያው መድብል ያለ አንድ ነገር እንደዚህ አያደርግም ብዬ አስበለው እኮ በልቤ። ግን ደግሞ ሰበቡ እኔም ቆንጆ ተባልኩ። አንቺ ቆንጆ? እኔ እኮ እሷን ለማናደድ ብዬ ነው እንጂ አንቺ ቆንጆ ምን ትመስላለች? ምንድን ነው ያልከው? አይጥ አለቀም። እሺ ወይኔ አንቺ በላሽ አንቺ ዳጣ አንቺ አለቀም። እሺ እኔ ነው ዳጣ ነግሬሻል። እንዴት ሳይ ነገርኩ። ባያትሽ አንበሳ ነሽ እንዴ? ቆይ አንቺ ያማሳል እንዴ? ነግሬሻል ዳጣ ነግሬሻል። ረብ ዳጣ በጣም ቆንጆ ቡና። ካንቺ ፈገግታ ግን አይደለም። ዛሬ ምንድነው ከፍቶላል? አልቻልኩም። ብቻ ሰበቡ ምን እንደሆነ አውቂ ጉድን ባየሁት። ምንም ጉድ የለም የኔ መቤት። አሁን ዝም ብለሽ ታጭ እንጃ ብቻ የጤና ያርግልህ። አሜን። ምርቃት በረከት ያበዛል ሲባል ሰምቻለሁ። ደግሞ ማን ሲል ሰምተህ? አያቴ እንዳለሽ አይቶችን አላውቃቸውም። አፈር ብላሽ እንዴ? አፈር ለምን በላለሁ? እኔ መሰለ ያንቺ ጉንጭ እያለ አዲስ ጀንጃኝ ሆነካ። አረ ብኩሪ 6 ሰዓት ሆነ እኮ ምሳሌ ከፈታም ተጣበስ አደረሰ። እውነት? በቃ እሺ፣ አንቺም ወደ ምትሄጂበት አድርሺ፣ እሷን ይዤ ቤት እጠብቅሻለሁ። እሺ
ያው እንዳቆይሽ በኋላ ሂሳብ ቆይ እዚህ ጋር ምን ትሰራለህ? አንቺን እየጠበቅኩ ነው። ታዲያ እዚህ ጋር ማለቴ ካልጠፋ ቦታ ካፌ ወይ ደህና ቦታ አትጠብቀኝም ነበር? ለእኔ ከዚህ የተሻለ ንጹህ አየር የምስብበት ቦታ የለም። ይልቅ ለፍቅር ደወልሽላት? ደውዬላታለሁ። እዛ ካፌ ጠብቂኝ ብያታለሁ። እሺ ብላለች። ስለዚህ መሄድ እንችላለን? አዎ ይቻላል። አንተ ምን ሆነ አልወሪ ነው የምትሄደው? ቀስ በል እንጂ። ድራመድ በያ እየሄድን እኮ ነው። እየተራመድኩ እኮ ነው። ደግሞ የእንግስት አለባበሴን ጫማዬን አያራምደኝም እኮ ለዛ ነው። ሲጀመር የምንሄደው ራት ግብዣ አይደለም። ለቦታው የሚመጥን ጫማና ልብስ አድርገሽ ነበር መምጣት የነበረብሽ። እሱን አውቃለሁ። እሺ ከዛሬ በኋላ አንቺ ደግሞ ለዚህ ጉዳይ አታስፈልጊም። እኔ ራሴ ይሄን ጉዳይ ጨርሰዋለሁ። አቤት! ይሄ ደግሞ ምን ማለት ነው? እስከዛሬ ላደረግሽው ነገር ላዘንሽላት ነገር እናመሰግንሻለን። ነገር ግን እንዳትለኝ በቃ። እስካሁን ያወራከውን ሰምቻለሁ። በል ቀጥል እንሂድ። ለነገሩ ከአንቺ ጋር ሰው ተነጋግሮ መግባባት የሚችል አይመስለኝም። ቢያንስ እንኳን ቀስ በል እንጂ ጠብቀኝ። ምን ሆነሃል? ድራመድ በይ። እኔ እየተራመድኩ እኮ ነው። አንተ ምን አለ ቀስ ብለኝ አብረን ብንሄድ። ሰው ቀጥረሻል እኮ። ምን ሆነሃል? ቆይ እስቲ ጠብቀኝ ትንሽ እንኳን። ማለት ዛሬ ምን ሆነሻል? ካመመሽ ባንቺ ሌላ ሰው ይተካል። ለካሌብ ላስፈቅድልሽ? አይ ደህና ነኝ ታሬ። ነቃሽ እኮ። ታዲያ እስካሁን ምን ሆነሻል? ምን ሆኛለሁ? እኔ እንጃ እንዲሁ። የካሌብ ስም ሲጠራ ታሬ እባክህ ቢያንስ ዛሬ እንኳን የሱን ስም አታንሳብኝ። ይሄ ነገር ምንም አልገባኝም። ግን እሺ ይሁን በቃ። ታሬ የሚሰጥሽ ሚሽን አለ ተብዬ ነበር። ቆይ ምን ነበር? ያው ከክፍለ ሀገር የሚመጡ 3 ህጻናት አሉ። እነሱን ተቀብለሽ ስቶር ማድረስ ነው። እሱ እንኳን ችግር የለውም አይከብደኝም፣ ለምጄዋለሁ። ግን ለኔ ደግሞ አንድ ውለታ ትውይልኛለሽ። ውለታ? የምን ውለታ? አይ ምንም አይነት ውለታ ልውልልክ አልችልም። ምንድን ነው ያልሽው? ድገሚው እስኪ። እሺ አሁን ደግሞ ሌላ አዲስ ጥያቄ ያወጣልሻለሁ ማለት ነው። እሱን ትሰራለሽ። ግን አባዬ እኔ ከዚህ በኋላ ቢስ ስራ ራሴ ነው የምሰራው። ደግሞ አንድ ነገር ፈልጋለሁ። ምንድን ነው የምትፈልጊው? የቤት አስጠኝ እፈልጋለሁ። እንዴ አንቺ አስጠኝ ምን ይሰራልሻል? የኔ ልጅ አንቺ እኮ በጣም ጎበዝ ተማሪ ነሽ አይደል? ባለፈው እኮ 3ኛ ስወጣ 2 የበለጡኝ አስጠኝ ስላላቸው ነው። እና ምን ችግር አለው ታዲያ? እኮ አንቺ ገለበጥሻቸው አይደል? ከዛ በኋላማ ዘንድሮ ግን አልበለጡኝም። በቃ ቆንጆ ይኸውልሽ፣ አንቺ እነሱ እስካልበለጡሽ ድረስ አሁንም በጥረትሽ ነው መቀጠል ያለብሽ። ደግሞ አስፈላጊ ከሆነ 7-8 ስትደርሺ እቀጥርልሻለሁ። እሺ በቃ አመሰግናለሁ። ጎበዝ ነሽ። አሁን ወደ ጥናታችን እንመለሳለን። ጎላለሁ። የኔ እህት አባትን ስታገኝ ተሸበለልሻ? ምን ትላለች? አይ ዳጣ፣ እኔ እንኳን እግር መንገዴን ነው ያመጣኋት እንጂ ምሳሌ ዳጣ ትመጣለች እንጠብቃት እያለች ነበር። እኔ ምን ያልሰማሁት? እሺ እየምርህ ነው ቡራ? ምሳሌ እንደዛ ብላለች? ቅድስትዬ ስልሽ የኔ ቆንጆ ሳልነግርሽ ደግሞ 7ኛ ክፍል ሲሆን አስጠኝ ይቀጠርልኛል። ውይ ታድለሽ ቡራ። ለምሳሌ ዘንድሮ የሆነ ጥሩ ነገር የሆነ ደስ የሚል ነገር ልትሸልማት ይገባል። ለልጄማ ምርጥ ሽልማት ነው የምሸልማት አይደል? የኔ ቆንጆ ልጅ በቃ ያው እናጥናው። እሱም በኋላ ተጫወቱ እንጂ። ፍቅር ምግብ መብላት ከፈለግሽ ማዘዝ ትችላለሽ። በልቼ ነው የመጣሁት። አመሰግናለሁ። ምን ነው ፊትሽ ልክ አይደለም። ፈርተሻል እንዴ? አላቅም፣ ትንሽ ፈርቻለሁ። ልቤ ራሱ እየመታ ነው። ፍቅር
ለእሱ አዝነሽለት ነው ወይስ ፍርሃት ነው እንደሚያደርግሽ? እኔ እንጃ። ለእኔ ራሱ ስሜቴ ግራ እያጋባኝ ነው። የኔ ቆንጆ አይዞሽ በቃ እሺ። በቃ መሆን ያለበትን እያየን እናደርጋለን። እሺ አታስቢ፣ አይዞሽ። ልጁን ላገኘውና ላዋራው። ላንቺ ያለውን ስሜት ልይና ምናልባት ፍቅራችሁ እንድትቀጥሉ ማድረግ ይሆናል። አረ በፍጹም ለእሱ ያለኝ ስሜት ስወርቅ ነው አብሮኝ የወደቀው። መድብል ልጁ መጣ። በቃ ተረጋጉሽ እናንተ። እኔ ሄጄ አናግረዋለሁ። ምንም እንዳትፈሩ፣ ተረጋግታችሁ እዚህ ቁጭ በሉ። እሺ መጣ። ወንድም መቀመጥ ይቻላል? ይቻላል። መድብል እባላለሁ። ማህሌት ግን የተናገርሽኝን አስበሽበት ነው? ገብቶሻል? ታሬ አሁን እኔ ራሴን አይደለሁም። ቆይ ይሄ ደግሞ ምን ማለት ነው? በቃ ምንም ውለታ ልውልልክ አልችልም። ቆይ አንቺ ከስንት ጉድ እንዳወጣሽ ረስተሽ ነው? ከስንት መከራና ስቃይ ነው ያዳንኩሽ። እሱን አልክድም ታሬ፣ ግን አሁን ከመቼውም ጊዜ በላይ ችግር ውስጥ ነው ያለሁት። እስከ ዛሬ ካሳለፍኩት 10 እጥፍ የሚሆን ችግር ውስጥ ነው ያለሁት። እያንዳንዱ ችግሬ ባሰው ነው እየተከተለኝ ነው። ስለዚህ በጣም አዝናለሁ ታሬ። ውለታህን ልመልስ አልችልም። ምን አለ ታሬ በይኝ። አንድ ቀን በዚህ ውሳኔሽ ትጸጸችበታለሽ። እድሜ ካለኝ እስክናያለን ያኔ ትጸጸት። እስቶር አድርሽው። በተረፈ ቻው። በምንገናኝበት እንገናኛለን። ኡፍ አሁንስ ምንድን ነው የሚሻለኝ? አረ ቅድስት፣ አረ እንፍጠን። ሰዓቱ እኮ በጣም ነው ሄደው። ራስ ካረለሽ እንዴ ቆንጆ ነሽ ውጪልኝ አልከኝ። አሁን ደግሞ ቆንጆ ልሆን ስል ደግሞ አንተ ታጣድፈኛለህ። ይሄኔ ቆንጆ ነሽ አንቺ እኮ ባትኳኳኝ በጣም ቆንጆ ነሽ። እሺ እሺ በቃ እኔ ሞዛዛይ ጨርሻለሁ። በቃ ቆይ ምንድነው ነገሩ? ለኛ ሳትነግሩን የት ልትሄዱ ነው? ዳጣ እኛ ፕሮግራም አለን። እሺ አንቺ ከምሳሌ ከዚህ ጠብቂኝ። እሺ ምን እንዴ? እኔም እሄዳለሁ። ለኛ ሳትነግሩን ብቻችሁን ልትሄዱ? አልሰማችሁም? ምንም እሄዳለሁ። ወይ ዳጣ እንደው አንቺ መች እንደምታርጊ ነው ግራ ይገባኝ። ምሳሌ ነሽ ምን መሰለሽ? እንዳትሰማቸው እሺ። ምሳሌ አንሰማም፣ እኛም እንሄዳለን። እሷን ታያት ነሽ ዝም ብላ እየረበሽች ነው። እሺ የኔ ቆንጆ የምንሄድበት ቦታ የሚመች ቢሆን ኖሮ አብረን እንሄድ ነበር። ግን ደግሞ ብሩኬ እንደሰማሽ አይመችም ብሎናል። ስለዚህ እኛ ቶሎ እንመለሳለን። እሺ ኧረ እባክሽ ልታታልሉ ነው። አንሰማችሁም? እሺ ኡፍ ዳጣ ደግሞ እያደርሽ ቆይ ልባገሽም እንዴ? ይኸው ይልቅ ስመለስ የምትፈልጉት ነገር ገዛላችሁ። እሺ ግን የት ነው የምትሄዱት? እኔ ልሽ አንድ ጓደኛዬ ቤት ነው የምንሄደው፣ ግን ብዙም አንቆይም። እሺ ዳጣ በዚህ ደግሞ ቾኮሌት ግዢ። እሺ ለሁለታችሁም። እሺ ይኸው ሙሉ ነሽ። እሺ በዚህ ልትደልለን ነው? ኡፍ ዳጣ አትቅበጭ እንግዲህ ምሳሌ በዚህ እያባበቻ ጠብቂን። እሺ ምን ጭራሽ ሙድ መያዝ? እሺ በቸኮሌቱ እያባበልኩ እጠብቃችኋለሁ። እሺ ወይ ጉድ! በቃ እናንተ መንትዮች መሰላችሁ አይደል? እሱ ይኸውላችሁ እስክንመለስ ድረስ ከሱቅ ውጪ የትም ንቅንቅ ማለት አይቻልም። እሺ በቃ ሂዱልን። በቃ ትነዝነዙ። አረ ቅድስት በቃ እሺ እንውጣ። በቃ ጨረስኩኝ። በቃ ያጂ በቃሻል። የወዶች ቻው ዳጣ ቻው። ውድድ አደርጋችኋለሁ። ቻው። ምሳሌ ሎሽኒን አስገቢልኝ። እሺ
አንድም ቀን እንዲህ ያለ ሰዓት ላይ ማገዳለሁ ብዬ አስቤ አላውቅም ነበር። ምን አይነት ሰይጣን ይሆን ካሌብ ወደሚባል ሲኦል ያደረሰኝ? ከዚህ ገሃነም ወጥመድ የማመልጥበት ምንም ጭላንጭል ብርሃን እንኳን እየታየኝ አይደለም። መሽቶ በነጋ ቁጥር እየጨለመብኝ ነው። አሳጥረው እንዳሰሯት ዶሮ መታረጃ የቢል ላይ እየቀረብኩት ነው። ፈጣሪ ሆይ ከሰራሁት ስህተት በላይ እየተቀጣው ነው። እባክህ ከዚህ ገሃነም እሳት አላቀኝ። የሰው ሕይወት እየቀጠፈ የሰው ደም ከመምጠጥ ውጭ ሌላ ምንም የማይታየው ሰው ነው። ከዚህ ካሌብ የሚባል ጭራቅ አድነኝ፣ እባክህ አድነኝ። ይሄማ ንቀት አለበት። ደግሞ ሱሰኛ ነው። ይሄን ባቅማ እንዴት እንደምትጸየፈው ባወቅሽ። እኔን እኮ ሲቀርበኝ በጣም ሃይማኖተኛ ዓላማ ያለው ሰው ሆኖ ነበር። አይዞሽ የኔ ቆንጆ፣ አንዳንድ ያጋጥማል። እሺ ደግሞ አታስቢ፣ ይሄ ትቢቱን እናስተነፍስለታለን። ወንድም እዚህ ሲጋራ ማጨስ አይቻልም። ካልተመቸ ሌላ ቦታ መቀመጥ ትችላለህ ነው ወይስ ከኔ ጋር ሌላ ችግር አለብህ? ትንሽ ችግር አለብኝ፣ ግን ነገሩን ተነጋግረን በሰላም መፍታት የምንችል ይመስለኛል። ቀለል ያለ ችግር አልገባኝም። ምንድነው? የተበላ ስልክ ነው ወይስ ምን ፈልገህ ነው ከኔ? ለነገሩ ችግሩን ለማቅለል ፈልጌ ነው እንጂ ጉዳይማ ከበድ ያለ ነው። ምንድነው ከኔ የምትፈልገው? ማነህ? ምንድነው አንተ? ወይኔ ጉዴ! አንቺ በጣም ተፋጠዋል። እኔ ይሄ ነገር ምንም እያማረኝ አይደለም። ሳስበው ነገሩ ወደ ድብድብ የሚያመራ እየመሰለኝ ነው። ኧረ እባክሽ እና ወይ ፖሊስ እንጥራ እንዴ? አይ መደወልማ የለብንም። ምንም አታስቢ። ለእንደዚህ አይነት ጠጋበኛ መድብል ጥሩ መድኃኒት ነው ሲባል ሰምቻለሁ። ማለት አልገባኝም። አትጨነቂ። መድብል ማለት ተመስገን ጨረስ። አንቺ እችን ሰራው ብለሽ ነው እላይ ላይ እፎይ የምትይብኝ? አሁን ሳብዛሽ ከጧት ጀምሬ በቃ ስሰራ ነው እንዲዋልኩት። በቃ ለዛ ነው። አንቺ ምንድነው በትንሽ በትልቁ እንዲህ ፍጥጥ የሚያደርግሽ? አቤት! ይሄ ደግሞ ምን ማለት ነው? በቃ ንግግርሽ በሙሉ መቀረን የበዛበት የሆነ ልቧ በጠጉረም ሳኩ ነው የምትመስለው። አክሽን ዚ አይ የምትሆን በኩርኩም አመትሽ ማፈርጨሽ። ሻባክሽ እስኪ ንግግር ቻቂ ለመድብል ነው የምናገረው። መድብል እንዴ? መድብል ደግሞ ውስጥ ምን አገባው? እንደዚህ ልባቸው ያበጡት ትዕቢተኞችን የሚያስተነፍስ ቆንጆ መድኃኒት ነው። እሺ አንቺ ዝም በይ ብዬሻለሁ። ይሄ ምላጭ ሆነ ምላጭ አታሽውብኝ፣ አለበለዚያ ደግሞ ካጭሻለሁ እንጂ ቻልኩኝ አልኩሽ። ሰምኛለሽ? እንኳን አንቺን ከተማው ላይ ልባቸው ያበጡት ትዕቢተኞችን የሚያስተነፍስ ጀግና ነው። እሺ ግን ስለዚህ አታስቢ፣ ትክክለኛውን መድኃኒት ይዘንለት የመጣ ነው። ስማ፣ የአንዲት ምስኪን ሴት ህይወት ልታበላሽ ነበር፣ ግን እኔ መድብል ደረስኩላት። ሴት? ምን አይነት ሴት? ሰላም አይነት ሴት? ሰላም እንደምታወራው? ፍቅር 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 ፍቅር